በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአይ ስልጣን ትገብር ዘንተ፣ በምን ስልጣን ይህን ታደርጋለህ? የማቴዎስ ወንጌል ምዕራፍ 21 ቁጥር 23። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ በፍስሐ ወበሰላም። ይህ በሕማማት የምንነጋገርበት መነጋገሪያ ሰላምታ መለዋወጫ ቋንቋችን ነው። እንኳን ለሕማማቱ እንኳን ለበዓለ ሆሳዕና አደረሰና አደረሳችሁ። እንግዲህ በቤተ ክርስቲያናችን አስተምሮ ከእሑድ ሆሳዕና 6 ሰዓት ጀምሮ ሰሙነ ሕማማት ይባላል። ምንድን ነው? ሕማሙን፣ መከራውን፣ መሰቃየቱን፣ መገረፉን ስለ እኛ ብሎ መውደቁን፣ መነሳቱን፣ በአይሁድ መዘለፉን፣ ይልቁንም ደግሞ መነቀፉን የምናስብበት ዘመን፣ በሌላ መልኩ ደግሞ 5500 ዘመን ብሉይ ኪዳን አባቶቻችን የነበሩበት የጨለማ ዘመን፣ ያንን ዘመን የምናስብበት ሳምንት ነውና ስለዚህ ሰኞ እና ማክሰኞ ታሪካቸው ተወራራሽ ነው። ሰኞ 3 ነገሮችን ብለናል። አንደኛው አይሁድ ኢየሱስ ክርስቶስን እንዴት አድርገን እናስወግደው ብለው ምክር የጀመሩበት ቀን ነው። ወተማከሩ ይላል። ምክራቸውን ጀመሩ። እሱ ካልሞተ እኛ እውቅና የለንም፣ እሱ ካልጠፋ እኛ ተወዳጅነት የለንም፣ እሱን ካላስወገድነው እኛ ተከታይ የለንም። እኛ ተከታይ ለማብዛት እኛ ታዋቂነትን ለማትረፍና እኛ የበላይነትን ለማግኘት እሱ መወገድ አለበት ብለው ለመግደል ለማስወገድ እነሆ ምክር የጀመሩበት ቀን ነው። ምክር አይሁድ ተብሏል ማለት ነው። ሁለተኛ አንጽሖተ ቤተ መቅደስ ነው። ወደ መቅደስ ገብቶ በመቅደስ ውስጥ ያለውን ገበታቸውን ገለባብጦ እንዲሁም ሰዎችን በጅራፍ ገርፎ እንዲሁም አርጋቦቻቸውን ፈቶ ለቆ እንዲወጡ አድርጎ ሌሎቹን በጅራፍ አስወግዶ ቤተ መቅደስን አንጽሖተ ቤተ መቅደስ ያስተካከለበት ዕለት ነው። ይህን ትናንት ተነጋግረነዋልና አሁንም ዓለምን እንዲሁም የእኛን ሰውነት እንዲሁም ደግሞ ቤተ መቅደሱን በሱ ባህሪ፣ በሱ ሚዛን፣ በሱ ቸርነት፣ በሱ አምላክነት እንዲያጸዳና እንዲያነጻ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ስለዚህ ቤተ መቅደሱን አጽድቶ ከምንድን ነው? ከመንጋው ከዚያ ውስጥ ያለው የማይገባቸው መኖር የማይገባቸው ማድረግ የማይገባቸው መዋል የማይገባቸው ነበሩና እነሱን ያጸዳበት ቀን እንደሆነ ተምረናል። ሶስተኛው በለስ ነው። ከቢታንያ ወደ ኢየሩሳሌም ከኢየሩሳሌም ወደ ቢታንያ ሲመላለስ በጧት በማለዳ ይላል ተራበ፣ ወደ በለስ ተመለከተ፣ ፍሬ ያለባት ብሎ ቢሄድ ፍሬ ያልነበራትም ረገማት ይላል። አሁን የቅጠል ጉዳይ አይደለም። በለስ ዘይቤ ቤተ እስራኤል እሙንቱ፣ በለስ የተባሉ እስራኤል ናቸው። አያቸው፣ ቁመናቸውን ተመለከታቸው። ነገር ግን ከእስራኤል ከመባል ከስም በስተቀር የእኛም ችግር ይሄ ነው። ስም ተሸክሞ በስም የማይኖር ልብስ ለብሶ ነገር ግን አለባበሱ የተገፈፈ ብዙ አለና ኢትዮጵያዊ ነኝ እያለ ኢትዮጵያዊነት የሌለው ኦርቶዶክስ ነኝ እያለ ኦርቶዶክሳዊ ባህሪ የሌለው ብዙ አለ። በትዳር ውስጥ ነኝ እያለ ትዳሩ የማያከብር ብዙ አለ። የሃይማኖት ሰው ነኝ ብሎ የሃይማኖት ያልሆነ ስራ የሚሰራ ሃይማኖትን የሚያሰድብ ብዙ አለ። ስለዚህ እስራኤልም እስራኤል ከመባል ያለፈ እግዚአብሔርን መውደድ፣ ሕገ እግዚአብሔርን መጠበቅ፣ ትእዛዝ እግዚአብሔርን ማክበር አላገኘባቸውምና ለዘላለም ብሎ ረገማቸው ነው የሚለው። እነዚህ 3 ነገሮች ሰኞ ዕለት አይተናቸዋል። ወደ ዛሬ ወደ ማክሰኞ ስንመጣ ደግሞ እንዲህ ይላል። በማን ስልጣን ይህን ታደርጋለህ? የየቱን ነው? የሰኞውን ታሪክ ነው። ማናቸው? በማርቆስ ወንጌል ምዕራፍ 11 ቁጥር 29 ላይ ያለም ቃል ነው። ወንጌሎቹ ተወራታሾች ናቸው። እሱን ነው የምንመለከተው። አጠር ያለ ሰዓት ነው። እግዚአብሔር አምላክ ሁላችንንም ያስተምረን። እንዲህ ይላል በሉቃስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ ለወንጌል አገልግሎት ወደዚህ ዓለም በመጣ ጊዜ 3 አይነት ቡድኖች እንቅፋት ሆኑበት ይላል። 3 አይነት ቡድኖች፣ አንደኞቹ ጸሐፍት ናቸው። የዓለምን ታሪክ የሚጽፉ የሚዘግቡ የሚያስቀምጡ ታሪክ ሰብሳቢዎች ማለት ነው። ታሪክ ጸሐፊዎች ማለት ነው። ሁለተኞቹ ፈሪሳውያን ናቸው። ምሁራን ኦሪት ናቸው። ለኦሪት እንቆረቆራለን፣ ሕገ ኦሪት እንጠብቃለን፣ ሕገ ኦሪት እናከብራለን የሚሉ ናቸው። ሶስተኛው ሰዱቃውያን ናቸው። በሀብታችን የሚመኩ በሀብታችን እንኖራለን በሀብታችን ደግሞ እንጸድቃለን ብለው የሚያስቡ እነዚህ ሰዎች ክርስቶስ መጥቶ ወንጌል ሲያስተምር እንቅፋት ሆነው ቀረቡ ነው የሚለው። ምን አሉ? በላይ ወሰታይ ምን አምላክ ነው? ይበላል ይጠጣል፣ አርከ መሃይምናን ወመጸባሃን የድሃዎች አባት ነው፣
አዎ የድሃዎች አባት ነው። ይልቁንም ደግሞ ድሃዎችን ይወዳል፣ ድሃዎችን ያቀርባል፣ ድሃዎችን ይንከባከባል፣ ሌሎችን ደግሞ እየነቀፈ ያለ ነው እያሉ ራቅ ብለው ያሙት ነበረ ይላል። መጸብሃን ሀጣም መጸብሃን የተባሉ ደግሞ የተናቁት ቀረብ ብለው የቃሉን ትምህርት የእጁን ታምራት እያዩ እያመኑ ይከተሉት ነበረ ይላል። እንግዲህ እነዚህ ሰዎች ናቸው። ምንድን ነው የሚለው? ጸሐፍት ፈሪሳውያን፣ ሰዱቃውያን እነሆ የመጀመሪያው የሐዋርያትን እንትን የተመለከቱት ሐዋርያት በለሷን ረገማት። ትናንትና ሰኞ ማለት ነው። ሲመለሱ በለሷ ደርቃ አዩ። በዚህን ጊዜ ጥያቄ ጠየቁ። እንዴት ደረቀች? ወይ ቤሉ እፎ በጊዜሃ የብሰት በለስ። የማርቆስ ወንጌል 11:20 ይቺ በለስ በሰዓቱ እንዴት ደረቀች? ይልቁንም በምታፈራበት ሰዓት በምታስገኝበት ሰዓት እንዴት ደረቀች ብለው መነጋገር ጀመሩ ይላል። በምትለመልምበት ጊዜ ፈጥና ደረቀች ብለው አደነቁ። ምክንያቱም ትዝ ያላቸው ምንድን ነው? እንደውም ጴጥሮስ ትዝ አለው ይላል። ምን ትዝ ያለው የትኛው ነው? ከዛሬ ጀምሮ ደረቅ ሁኚ ፍሬ አይገኝብሽ ያላት ለጴጥሮስ ትዝ አለው ይላል አለውና በምታፈራበት ጊዜና በምታፈራበት ሰዓት እንዴት ደረቀች ብለው ተደነቁ። ለምን? ለካም ማፍራት የሚቻለው እግዚአብሔር ሲፈቅድ ነው። እግዚአብሔር ያልፈቀደለት ቅጠል ሊያፈራ አይችልም። ለካም ሰው የሚያፈራው እግዚአብሔር ሲፈቅድለት ነው። ለካም ሰው ትርፋማ የሚሆነው እግዚአብሔር ሲፈቅድለት ነው። ይህንን የተናገረ እንዴት ደረቀች አለ። ቀጠለና ጌታ ነው አሁን እንግዲህ ሃይማኖት ቢኖራችሁ ባትጠራጠሩ፣ ለሐዋርያት ነው ለደቀ መዛሙርቱ ሃይማኖት ቢኖራችሁ እመክሙ ሕጠተ ሰናጴ። አዎ ሃይማኖት ቢኖራችሁ ባትጠራጠሩ እንጨት ብቻ አድርቃችሁ አትቀሩም ብዬ እነግራችኋለሁ። እንጨት ማድረቅ ቀላል ነው። እንጨት እኮ ለማድረቅ እኮ አንዱ ገበሬ እኮ ከላዩ ላይ በሆነ ነገር ቢያፈስበት፣ አንዲት እናት የሆነ ነገር ቆሻሻ ብታፈስበት ይደርቃል እኮ። ይሄ አያስደንቅም። ወይም ደግሞ በመጥረቢያ ወገቡ ላይ የሆነ ነገር ቢመቱት አፍሮ ይደርቃል። አያስደንቅ። የሚያስደንቀው ግን ምን አለ? ድረቂ ብሎ በቃሉ ብቻ መድረቋ ነው። አሁን እዚህ ጋር ያስደነቃል። ሲቀጥል ደግሞ ይሄ ደግሞ ያስደንቃችኋል። እንደው መድረቋ ያስደንቃችሁ፣ ከዚህ የበለጠ ትሰራላችሁ፣ እንጨት ብቻ አድርቃችሁ አትቀሩም ብዬ እነግራችኋለሁ ካለ በኋላ ምን ሊያመጣ ነው? ይህን ተራራ ከዚህ ተነስተህ ከባህር ግባ ብትሉት ወይም ያን ተራራ ወደዚህ ሂድ፣ ይህን ተራራ ደግሞ ወደዚህ ሂድ ብትሉት ይለዋወጥላችኋል ይሆናል አለ። ለዚህም ሰኔ 17 ቀን ባለ ታሪኩ አባ ገሪማ በወንድሙ ተከስቶ ወደ ባሕታውያን ሲቀርብ በልቶ ቀደሰ በሚባልበት ሰዓት እሱ አልበላም፣ ግን ወደፊት ክርስትና ተነስቶ መጀመሪያ ተጠመቀ። ከዚያ ሜሮን ተቀባ። ወደ ቁርባን ሲገባ ቅዳሴው ታጎለ። ከጓደኛው ጋር ምሳ ሊበላ ሲል ቅዳሴው እንደሚታጎል በመንፈስ ቅዱስ ታየው። ጓደኛውም እንዲራበት አልፈለገም፣ ቅዳሴውም እንዲታጎል አልፈለግም። አያችሁ ክርስትና። ከዚህ በኋላ ምን ጓደኛውም እንዲበላ እንጀራ እየቆረሰ በኪሱ ውስጥ እያደረገ ጓደኛው እንዲበላ አደረገ። ጉዟቸውን ቀጠሉ። ከዚያ ቅዳሴው ሊታጎል ሲል ደግሞ አለኋልና ገባና የልጁን ክርስትናውን ሙሉ አደረገለት። ሲወጣ ግን ምን አለ? በልተህ እንዴት ትቀድሳለህ አለው። ተከሰሰ። ሲከሰስ ምን አለ? አንተም ውጣ፣ አንተ ደግሞ እየተራ እየገባ ነውና የሚጠየቀው። ለምን በልተህ ቀደስክ ሲባል እኔ በልቼ አልቀደስኩም፣ ነገር ግን የቆረስኳቸው እንጀራዎች ኪሱ አወጣ እንደሚል ናቸው። እግዚአብሔር አምላክ በመንፈስ ቅዱስ የልጁ ቅዳሴ እንደሚተጠምቆ ሜሮን ተቀብቶ ስጋው ደግሞ ሳይቀበል ሊቀር እንደሆነ እግዚአብሔር ስለነገረ በመንፈስ ቅዱስ ጓደኛዬም እንዳይራብ የበላው መስዬ የቆረስኩ አስቀመጥኩኝ፣ ክርስትናውም ደግሞ እንዳይታጎል ቅዳሴው እንዳይታጎል ክርስትናው እንዳይቀር መጣሁና ቀደስኩኝ፣ አላጠፋውም አለ። እንግዳስ ያኛውን እንጠይቀው፣ አንተ ደግሞ ተነሳ ሲባል ገሪማ ተነስቶ ወደ አንድ ቦታ ሲሄድ ገሪማ ገረም ከና አስኬማ ከኔ አልባቲ ሙስና አስኬማ ቅድስና ቃል ኪዳንህ እግዚአብሔር የሰጠ ጸጋ ጥፋትም ሕጸጽም ጉድለትም የለባትም ገረም ከን እያሉ ዛፎቹ እየተነቀሉ ገሪማን ተከተሉ። ስለዚህ ነው ጌታ ምን አለ? እውነተኛ እምነት ቢኖራችሁ ባትጠራጠሩ ተራራውን ተነስተው ወደ ባህሩን ተነስተው ወደ ተራራ ውጣ ብትሉት ይወጣል ብሎ ነገራቸው ነው የሚለው። በሃይማኖት ጸንታችሁ የእምነታችሁን ሁሉ ታገኛላችሁ። አዎ በሃይማኖት ጸንታችሁ ብትኖሩ የእምነታችሁን፣ የጸሎታችሁን፣ የልመናችሁን፣ የስግደታችሁን፣ የጾማችሁን፣ የምጽዋታችሁን ታገኛላችሁ። በምን? በሃይማኖት። ሃይማኖት ለምሳሌ አሁን ሙሴ በበትሩ የኤርትራን ባህር እንዲከፍል ያደረገው የሃይማኖት ጽናት፣ ኢያሱም የዮርዳኖስን እንዲከፍል ያደረገው እሱ ነው። ኤልያስ እንደኛ ሰው ነበር ይላል ያዕቆብ 5:16 ላይ። ነገር ግን ዝናሙን ለጎመው። ኤልያስ እኮ እንደኛ ሰው ነው። ነገር ግን ሃይማኖቱ፣ ጸሎቱ ዝናሙን
ለጎመው ማለት ነው። ለምሳሌ ኢያሱ ምዕራፍ 10 ላይ ኢያሱ እንደኛ ሰው ነው። ነገር ግን ፀሐይን ባለችበት እንድትቆም አድርጓታል አይደለም። ዜና ማርቆስ እንደኛ ሰው ነው። ነገር ግን ፀሐይን እንድትቆም አድርጓታል። አቡነ አሮን እንደኛ ሰው ነው። ነገር ግን ፀሐይዋን እንድትቆም እንድትዘገይ አድርጓታል ማለት ነው። ስለዚህ በሃይማኖታችን እንድንጸና የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ከዚህ በኋላ ነው እንግዲህ ከቤተ መቅደስ ገብቶ ሲያስተምር ይላል። የዛሬው ታሪክ የማክሰኞው ታሪክ ዋና የተነሳንበት ባለስልጣን ለምን በምን ስልጣን ይህን ታደርጋለህ ነው። ይሄ ዛሬው ቀን የጥያቄ ቀን ይባላል። ሰኞ በለስ ይባላል በጥቅሉ። ማክሰኞ ደግሞ የጥያቄ ቀን። ጥያቄው ምንድን ነው? ትናንት ሰኞ ዕለት የፈጸማቸው ነገሮች በሙሉ በጥያቄ ዛሬ መጥተዋል ማለት ነው። አሁን ሊመጣ ነው እንግዲህ ከቤተ መቅደስ ገብቶ ሲያስተምር ይላል። እነዚያ ፈሪሳውያን፣ ሰዱቃውያን ጸሐፍት መጡና ምን አሉ? ከምድራውያን ምድረሰው ሀበ ለእጓለ እመሕያው ምድርን ለሰው ልጆች ለገበሬው እንዲያርስ ለሰው ልጆች እንዲመላለሱ ለነጋዴው እንዲነግድ ለመምህሩ እንዲያስተምር ለጻድቃን ጽድቅ እንዲሰሩበት ኃጥአንም ደግሞ በኃጥአን ይሃውርወን እንዲጓዙበት ጽድቅ ባይሰሩም እንዲመላለሱ እግዚአብሔር ፈቅዶ ነው። ስለዚህ ከምድራውያኑ ያልሆናል። ነገር ግን ምድርን ለእግዚአብሔር ምድር በመላ ዓለምን የኩሎም ለይነብሩ ሴታ ለእግዚአብሔር ምድር በሙሉ የእግዚአብሔር ናት ይላል። ግን እነሱ ምን አሉ? ከምድራውያን ያልሆነ አንዱ። ሁለተኛ ከነገስታትም ያልሆነ የነገስታት ንጉሥ የአማልክት አምላክ የጌቶች ጌታ ነው። ነገር ግን ምናምን ከምድራውያንም ያልሆነ ከባለጸጎቹ ማለት እኮ ነው። ከባለ ሀብቶቹ ማለት እኮ ነው። ከባለ ርስቶቹ ማለት ነው። ከነገስታትም ያልሆነ ከገዦቹ ያልሆነ ማለት እኮ ነው። የአንድ ሀገር የአንድ ወረዳ የአንድ ክፍለ ሀገር ሰው ያልሆነ ማለት እኮ ነው። ሶስተኛው ከካህናት ወገን ያልሆነ አዎ ለካህናት ሰማዮሙ ካህናትን የሾማቸው ካህናትን የመረጣቸው ካህናትን የጠራቸው ሹሚያችኋለሁ እያለ ያሰማራቸውን አምላክ ከካህናት ያልሆነ አሉ። እነዚህ ሶስት ጥያቄ ከምድራውያንም አይደለህም፣ ከነገስታትም አይደለህም፣ ከካህናትም አይደለህም። በማን ስልጣን ይህን ታደርጋለህ? የማቴዎስ ወንጌል 21:23 ላይ አዎ ከዚህ በኋላ የእሱን ይመጣ ነው። ሰማቸው ዝም ብሎ ይመናል። በህይወታችን ውስጥ ልናስተናግድ የሚገባን ነገር ሰው ሲጠይቀን መስማት፣ ስንሰማ መልሶ አለ፣ ስንሰማ ማስተማሩ አለ። አልሰማን ግን ከባድ ነው። ያልሰማነውን ነገር መመለስ አንችልም። የእኛ ችግር አንዱ ሲናገር ያኛውም ይናገራል። ምን ይላሉ አባቶች? ሁሉም ነጋዴ ከሆነ ማን ይገዛል? ሁሉም ተናጋሪ ከሆነ ማን ያዳምጣል? ስለዚህ በአንድ ገበያ ላይ ሻጭ አለ፣ ገዥ አለ። በአንድ አደባባይ ላይ ተናጋሪ አለ፣ አዳማጭ አለ። በአንድ አዳራሽ ላይ አስተማሪ አለ፣ ተማሪ አለ። ይህንን ማወቅ ያስፈልጋል። ይህን ካላወቅን ሁሉም ጨዋይ ከሆነ ከባድ ነው ማለት ነው። እና ይህንን ነው እንግዲህ አዳመጣቸው። የሚያዳምጥ ጆሮ እግዚአብሔር ያድለን ለሁላችንን። አሁን ሁሉም ተናጋሪ ነው፣ አዳማጭ የለም። ሁሉም ነጋዴ ነው፣ ገዥ የለም። ሁሉም አትራፊ ነኝ ነው የሚለው እንጂ እምከስር እኔ ነኝ ብሎ አይጀምረውም ሲጀመር ማለት ነው። እና አዳመጣቸው በኋላ እንዲህ አለ። አንድ ጥያቄ ልጠይቃችሁ፣ እናንተ የጠየቃችሁኝን ከመመለሴ በፊት አንድ ጥያቄ ልጠይቃችሁ አለ። ጠይቀናል። የዮሐንስ ጥምቀት ከወዴት ነው አላቸው። ከባድ ነው። ዮሐንስ መጥምቅ መጥቷል። የብሉይ ኪዳን መሸጋገሪያ የአዲስ ኪዳን መጀመሪያ ነው። የማቴዎስ ወንጌል ምዕራፍ 3 ላይ እንደምናየው ነሱ እስመ ቀረበት መንግሥተ ሰማያት የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ በወንጌል እመኑ እያለ መጀመሪያ አስተማረ። ከዚያ ያጠምቅ ነበርና ማስተማሩ እንደገና ማጥመቁ ማን አዞት ማን ልኮት ማን ፈቅዶለት ነው? የራሱ ፈቃድ ነው ወይስ የላከው ክፍል አለ ወይስ ደግሞ ያዘዘው ክፍል አለ ወይስ ከራሱ አመንጭቶ ነው? ከማን ነው የሚል ጥያቄ ጠየቃቸው። የከበር ጥያቄ ነው። ከማን ነው? ምክንያቱም ብዙዎቹ አምነው ሲከተሉ ብዙዎቹ አናምን ብለው ተጉዘዋልና ከራሱ ነው እንዳይሉም ከላይ ነው እንዳይሉም በሁለቱም ተጨነቁ። እንመጣበታለን። ከዚህ በኋላ ማስተማሩ በማን ፈቃድ ነው? ማን ልኮት ነው? የተላከው ማን ነው? ከራሱ ነው ወይስ ደግሞ የላከው ክፍል አለ? ከሰማይ ነው ወይስ ከመሬት ነው? ከሰማይ ነው ማለት የላከው ክፍል አለ ወይ ማለት ነው። ከመሬት ነው ማለት በራሱ ፈቃድ ነው ወይ ማለት ነው። ከሰማይ ነው ቢሉ ለምን አላመናችሁበትም? ከመሬት ነው ቢሉም እንደዚሁ ስለሚባሉ አሁን ግር አላቸው። እንመልሰው እዚያ ከሰማይ ነው በእግዚአብሔር ፈቃድ ነውን ወይስ በሰው ፈቃድ ነው አላቸው ይልና በሰው ፈቃድ ነው ብንለው ሕዝቡን እንፈራለን። ሕዝቡ ዮሐንስን ንጹሕ፣ ድንግል፣ ጻድቅ፣ ሰማዕት፣ ነቢይ፣ አጥማቄ መለኮት እንደገና የማይፈራ እውነተኛ ጻድቅ ማለት እውነትን የሚኖር እውነትን የሚናገር እውነተኛ ማለት በእውነት የሚያስተምር በእውነት የሚናገር ለስጋው የማይፈራ መንፈሳዊ ሕይወቱን ከፍ ያለ እውነት ተናጋሪ እውነት መስካሪ እንደሆነ ስለሚያውቁ
ህዝቡ በጣም እንደ አባት ያከብሩታል። የሚገርም ነገር ነው። እውነትን ስንናገር ሰዎች ያከብሩናል፣ እንደ አባት ያከብሩታል፣ እንደ መምህር ይፈሩታል። እንዲህ አባት ይከበራል፣ መምህር ይፈራል ማለት ነው። ይህን ነው አናውቅም አሉት ነው የሚለው። አናውቅም አናውቅም። እሱ ደግሞ ምን ሊመልስ ነው? ገበያውን በማን ስልጣን እንደፈታሁት አልነግራችሁም። እናንተ ካልነገራችሁኝ እኔም ደግሞ ገበያውን በማን ስልጣን እንደፈታሁት አልነግራችሁም። ይሄ ነው እንግዲህ መልሱ። እንመልሰው። ከሰማይ ነውን? በእግዚአብሔር ፈቃድ ነውን? ወይስ በሰው ፈቃድ? ይሄ ነው ጥያቄው። በሰው ፈቃድ ነው ብንለው ህዝቡን እንፈራለን፣ ህዝቡን እንፈራለን። በእግዚአብሔር ፈቃድ ነው ከሰማይ ነው የተላከው ብንል ደግሞ ለምን አላመናችሁበትም ይለናል ብለው አናውቅም። በዚህ ጊዜ እሱ ምናል እንግዳስ ገበያውን በምን እንደፈታሁት እኔም አልነግራችሁም አላቸው ነው የሚለው። የዛሬው እንግዲህ ነው። እኔም አልነግራችሁም፣ የትናንቱን ማለት ነው። ጅራፍ ይዤ ገበታችሁን ለምን እንገለባበትኩት፣ እንስሳችሁን ለምን እንዳስወጣሁኝ፣ ርግቦች እንዲበሩ ለምን አረኳቸው፣ እናንተንም ደግሞ እንድትወጡ መነገጃ ቦታችሁንም እንዲገለባበት በጅራፍ ተገርፋችሁ ወጣችሁ ቤተ መቅደሱ እንዲነጻ ያደረኩበትን ምስጢር አልነግራችሁም አላቸው። ይህን ካለ በኋላ ለአንድ ሰው 2 ልጆች አሉት አለ። ለምን እንደፈታሁት ገበያውን አልነግራችሁም ካላቸው በኋላ አንድ ምሳሌ ግን ልንገራችሁ አላቸው። የሚያስተውል አእምሮ ሁላችን የሚያድለን እግዚአብሔር። ለአንድ ሰው 2 ልጆች አሉት። ታላቁን ልጁን ልጄ ሂደህ ወይን ጠብቅ አለው አባቱ። አባቱ ሲያዘው ልጁ እሺ አለ። ነገር ግን ዘወር ብሎ ሳይሄድ ቀረ። ከአባቱ ፊት እሺ አለ፣ ዘወር ብሎ ግን አልሄድም። አንደኛው ይሄ ነው። ታናሹ ልጁን እንደገና ጠራና ሂደህ ወይን ጠብቅ አለው። ታናሹ ግን አይቻለኝም፣ ፀሐይ ይመታኛል፣ ብርድ ይበርደኛል፣ ይርበኛል፣ ይርቀኛል፣ ይደክመኛል ወዘተ አለው። ቆይቶ ግን ወደ ራሱ ተመለሰና የአባቴን ትእዛዝ አፍርሻለሁ ብሎ ቆም ብሎ አሰበ። እንዴ አባቴ ሲያዘኝ ካልፈጸምኩኝ፣ የአባቴን ትእዛዝ ካላደረግኩኝ እንዴት ይሆናል ብሎ የአባቱን ትእዛዝ ሄደና ፈጸመ። የአባቱን ትእዛዝ እሄዳለሁ ብሎ ከቀረውና የአባቱን ትእዛዝ አልሄድም ብሎ ከሄደው የአባቱን ፈቃድ ያደረገ ማን ነው አለና ጠየቃቸው። ታናሹ ነዋ፣ ታላቁማ ዘበተበት እንጂ መቼ ታዘዘው? እሄዳለሁ ብሎ ዘወር ብሎ ቁጭ አለ። ታናሹ ግን አልሄድም ብሎ አባቴ ያዘዘኝን ላለማድረግ ምን ምክንያት አለኝ? ለአባት መታዘዝ እኮ መጽሐፍ ቅዱሳዊ ነው። አባትህን እናትህን አክብር ታዘዝ ነው የሚለው ብሎ ሂዶ ታዟል። ታናሹ ልጁ አባቱን አክብሮ የአባቱን ትእዛዝ ፈጽሟል አሉና መለሱለት ይላል። ታላቅ ልጅ የተባሉት ጸሐፍት ፈሪሳውያን ናቸው። ታናሽ ልጅ የተባሉት ደግሞ ኃጥአን መጸባሃን ናቸው። ኦሪትን ተቀብለው በወንጌል ሳያምኑ ቀርተዋል። ፈሪሳውያን ኦሪትን ተቀብለዋል፣ ነገር ግን ሳያምኑ ቀርተዋል። አልሄድም ብሎ እንደሄደ ኃጥአን መጸባሃን ሕጉን አፈረሱ። በኋላ በወንጌል አምነዋል። ክርስቶስ መጥቶ ወንጌል ሲያስተምር እያመኑ ተጠምቀው ተከትለውታል። ባደረበት አድረዋል፣ በዋለበት ውለዋል። ፈሪሳውያን ግን ራቅ ብለው ይበላል፣ ይጠጣል፣ ድሃዎችን ይወዳል እያሉ ያሙት ነበረ ብሎ እነሆ እንዲህ አላቸው። ኃጥአን መጸባሃን ቀድመዋችሁ መንግሥተ ሰማይ ይገባሉ ብሎ እንዲገቡ በእውነት እነግራችኋለሁ። እናንተን በስም ሳይሆን በስራ በመጠራት ሳይሆን በግብር እነሱ ቀድመዋችሁ ወደ እግዚአብሔር መንግሥት ይገባሉ። ዮሐንስ ወንጌልን ቢያስተምር አንቀበልም ብላችሁታልና እነሱ ግን ተቀብለውታልና፣ ዮሐንስ ሲያጠምቅ ተጠምቀዋልና እናንተ ግን አንጠበቅም ብላችኋልና፣ ኃጥአን መጸባሃን ግን አምነውበታልና ተከትለውታልና እናንተ ግን አይታችሁ አላመናችሁም፣ ኋላ ግን ታምናላችሁ ብሎ
ለጸሐፍት ለፈሪሳውያን በአይ ስልጣን ትገብር ዘንተ በማን ስልጣን ይህን ታደርጋለህ ብለው ሲጠይቁት ይህንን መልስ የመለሰበት ቀን ነውና ማክሰኞ የጥያቄ ቀን እግዚአብሔር ደግሞ መልሱን የመለሰበት በምሳሌ አድርጎ ይህ ቀን ነውና ለዚህ ቀን ያደረሰን አምላክ ክብርና ምስጋና ለስሙ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም